እዝራ እያደረገ ያለው ነገር የማይታመን ነው። የሃናን አንገት አንቆ ማን ያስጥላት ይሆን? እዝራ የሃናን አንገት አንቆ ምንም በማታውቀው ነገር እያስጨነቃት ነው። እኔ የምለው ቤተሰብ ነገሮችን ሳያጣራ እንደዚህ የአባቱ ኮፒ መሆኑ በጣም ነው የሚያሳዝነው። እች ልጅ እስከዛሬ ድረስ የተጎዳችው ህይወቷ ያሳለፈችው ምስቅልቅል አልበቃት ብሎ ዛሬም ቢሆን ያለችበት ሁኔታ እውነት ለመናገር በጣም የሚያሳዝን ነው። እዝራ ትንሽ ቀዝቀዝ ማለትና አባቱ ምን እያደረገ እንደሆነ መረዳት ነበረበት። ነገር ግን ይህንን ነገር በጭራሽ ሊያስበውም ሊያስታውሰውም ወይም ደግሞ አባቴ ምን እየሰራ ነው ብሎ ሊያስብበት አልፈለገም ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ስወዳችሁ ሰብስክራይብ እያደረጋችሁ አትለፉኝ ማለት ነው። ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ ማለት ነው። እና እዝራ በጣም እያሳዘነኝ ነው። እስከዛሬ ያ ትዕግስተኛ ዝምተኛ ነገሮችን አርቆ አሳቢ ሲባል የነበረው እዝራ አባቱ 100% አሳምኖታል ማለት ነው። ነገር ግን አንዳንድ ጊዜ ታውቃላችሁ ቤተሰብ ነገሮችን ሳናስብባቸው ከኋላ ምን ይዘው ይመጣሉ የሚለውን ነገር ደግሞ ሳናስብበት እንደዚህ አይነት ትልቅዬ ችግር ውስጥ እንገባለን። እዝራ የአባቱ ስህተት እንዳለ ሆኖ ወይም አባቱ ስህተተኛ 100% እሱ እንደሆነ ስህተተኛው ሳያቅ ምንም ነገር ስለ አባቱ ሳይረዳ ቀጥታ እዚህ መጥቶ እንደዚህ ማድረጉ ዋጋ ያስከፍለዋል ብዬ አስባለሁ። ታውቃላችሁ ቤተሰብ አንዳንድ ጊዜ የምናደርገውን ነገር ካላወቀንና ምን እየሰራን እንደሆነ ካላሰብንበት የሚያስከፍለን ዋጋ በህይወታችን በጣም ከባድ ይሆናል። እዝራ እውነታውን ወይም የአባቱን እውነታ ያወቀ ጊዜ ምን ያክል ጸጸት ውስጥ እንደሚገባና ምን ያክል ዋጋ እንደሚከፍል እኔ ከወዲሁ እየታየኝ ነው። እናንተስ ምን ትላላችሁ? እዝራ እየሄደበት ያለው መንገድ በጭራሽ የተሳሳተና ልክ ያልሆነ መንገድ ነው እና እዝራ አሁን ያለበት ሁኔታ ደግሞ የሚገርመው ነገር ህይወቱን ምስቅልቅል የሚያደርገው ነው የሚሆነው። አንደኛ ደረጃ አባቱ ምንድን ነው የሚሰራው የሚለውን ነገር ማወቅ አልፈለገም፣ ማጣራትም አልፈለገም። ቀጥታ አባቱ የተናገረውን ቃላት አምኖ ነው እየሮጠ ወደ ሃና የመጣው። አባትየውስ ቢሆን በዚህ ልክ ልጁን መጫወቱ ወይም በልጁ ላይ መጫወቱ መልካም ነው ብላችሁ ታስባላችሁ? እውነት በትክክለኛ ህይወት ላይ እንደዚህ አይነት አባት አለ? የራሱን ወንጀል፣ የራሱን ኃጢአት፣ የራሱን ጉድ ደብቆ እነሱ ናቸው እንደዚህ ያደረጉት እያለ ልጁን 100% ማሳመኑ በኋላ ልጁ ይርቀኛል ወይም ልጄ ይርቀኛል ብሎ አላሰብም እውነታው ጋር ሲደርስበት። አሁን ለጊዜው እዝራ መስሎት ሃናን እንደዚህ እያደረጋት ነው አይደል ቤተሰብ? ነገር ግን እውነታው ጋር ሲደርስበት እኮ አባቱን አከብሎ ይተፋዋል። ምክንያቱም እውነት ነው። ራሱ አባትየው የዋሸው አንሶት ራሱ አባትየው ያደረገው ወንጀል የፈጸመው ድርጊት አንሶ ልጁንም ወንጀለኛ እያደረገው ነው። ስላልገባው እንጂ ከአቶ በቃሉ ይልቅ ልጁን ችግር ውስጥ እየከተተው እንደሆነ የገባው አይመስለኝም። አቶ በቃሉ አሁን ለጊዜው መስሎታል ልጁ የሱን ስራ ስላላወቀና ስላላመነለት የሱን ቃላቶች ተቀብሎ እሱ በመራው መንገድ እየሄደለት ስለሆነ በጣም ደስተኛ ነው። የሚያሳዝነው ነገር ግን በኋላ የሚጎዳው የሱ ልጅ ነው። ምናልባትም ራሱ አቶ በቃሉ ቁጭ ብሎ የልጁን ሲቃይና የልጁን መከራ ፊት ለፊት ቁጭ ብሎ የሚያዩ ይሆናል ወደፊት። ይሄ የማይካድ ሀቅ ነው። ማንኛውም ሰው ቢሆን መልካም ነገር ካላደረገ መልካምም አድርጉ መጥፎም አድርጉ፣ በነገራችን ላይ ቤተሰብ ይከፈላችኋል። መልካም ካደረጋችሁ ባደረጋችሁት ልክ ይከፈላችኋል። ጥሩ ነገርም ካደረጋችሁ ባደረጋችሁት ልክ ይከፈላችኋል ማለት ነው። እና አቶ በቃሉ ልጁን እየጎዳው እንደሆነ ማን በነገረው? ራሱ ሲመጣበት እስከዛሬም ድረስ የመጣበት መንገድ ስህተት እንደሆነ እያወቀ ትልቅ ሰው ነው፣ የሚያመዛዝን ሰው ነው። በጣም የሚያሳዝነው ነገር ጭንቅላቱ መጠጥ ከመጠጣቱ ውጪ ሌላ ቲንክ የሚያደርግ አይመስለኝም። ሌላ ነገር ቢያስብና ጥሩ ነገር ቢያስብ ኑሮ ቢመኝ ኑሮ ልጁን ራሱ አይመረዘውም ነበረ። እዝራ ማለት ምንም የማያውቅ ነጭ ወረቀት ማለት ይቻላል። ማለቴ በእንደዚህ አይነት ነገር
እዝራ ሁላችንም እንደምናውቀው እስከዛሬ ድረስ በጣም ጎበዝ ተማሪ ነው። ከማንም ጋር ግንኙነት የለውም፣ ከማንም ጋር ንክኪ የለውም። ጽዮን እንኳን ያን ያክል እግሩ ላይ ወድቃ እንደዛ ስታደርገው አልፈልግም ነበር ሲል የነበረው። አንድ ሀናን ነው የወደደው። ሀናንም የወደዳት በንጹህ ልቡ ነው። እሷም የወደደችው በንጹህ ልቧ ነው። አሁን ሀናን አንገቷን አንቋታል። ሀናን አንገቷን ሲያንቃት ማን ደርሶ ያስጥላታል ብላችሁ ታስባላችሁ? ምናልባት አሴር ይመጣ ይሆን? አቶ ኖላዊ ወይስ አቶ መስፍን? ምናሴ የመጣም አልመጣ ምንም የሚፈይደው ነገር የለም። ጽዮንስ ምን ትላለች? እየተመለከተች የውስጧን እርካታ ታጣጥም ይሆን? ምክንያቱም ሀናን እንደማትወዳት ሁላችንም የምናውቀው ነው። ሀና እዝራን ቀማችኝ በሚለው ብጥብጥ ስለነበረ አሁን ደግሞ ቅዱስ ያው ታውቃላችሁ፣ ቅዱስና ሰላም አሁን ፍቅረኛሞች ናቸው። አሁን ጽዮን የምታስበው ፍቅረኛዬን ቀማችኝ ብላ ስለሆነ ያው ነው ለነገሩ ተወዶ ነበረ። መጨረሻ ላይ ያው በፊት ነው እንጂ በኋላ ላይ እየወደደችው መታ ነበር። ስለዚህ እሷ እየወደደችው ደግሞ እሷ ቀምታታለች ማለቴ ሰላም እየቀምታታለች ማለት ነው። ስለዚህ ምናልባትም ይሄንን ነገር ደግሞ ለመመለስ ጽዮን ልታደርገው ትችላለች። ግን እንደዚህ አንገቷን አንቋት ዝም ብላ ትመለከታለች ብላችሁ ታስባላችሁ? እንግዲህ አንገቷን እንቅ አድርጓታል። እሷም እዛው አጠገብ ቁማለች። ሀናን ማን ያጥጥላት ይሆን? እዝራስ ምን አስቦ ነው? ቀጥታ ሀናን አንገቷን ማነቅ ነበረበት ወይ? መጀመሪያ ለምን አልጠየቃትም? የሀናን ሀሳብ ለምን መስማት አልፈለገም? አንቺ ዋሽተሽ ነው ያጠምርሽኝ፣ ቤተሰቦችሽ እንደዚህ ናቸው እኮ ብሎ ቢናገር ኑሮ ሁለታቸውም ችግራቸውን ቁጭ ብሎ ይፈቱት ነበር። ነገር ግን ከዚህኛው ወገንም ቢሆን ወይዘሮ ሜላት እሱ ዋሽቶ አጥምደሽ ነው ትላታለች። ከዛኛው ወገንም ቢሆን አቶ በቃሉ እሷ ናት ዋሽታ እያጠመደችክ፣ መጀመሪያ ቤተሰቦችን አስተዋውቂን ስትላት እምቢ አለችክ፣ ከዛ እኔ ቤተሰቦችን ላስተዋውቅሽ ስትላት እምቢ አለችክ። ስለዚህ አውቃ ያጠመደችው ወይም አውቃ ያደረገችው ነገር ነው ብሎ ነው እዝራን ያሳመነው ማለት ነው። ሲቀጥል ወይዘሮ ሜላት እዛ ቤት ስትሄድ እኔን ልትገለኝ መጣች፣ ምንም አይነት ሀፍረት የሚባል ነገር የላትም፣ ስለዚህ የኔ ህይወት ለማጥፋት እዚህ ድረስ መጣች ብሎ ነው ለሱ ያሳመነው ማለት ነው። እና እኔ በጣም ያሳዘነኝ እዝራ እግዚአብሔርን እንጃ ማለት በትክክለኛ ህይወት እንደዚህ አይነት አባት ካለ በጣም ነው የሚያሳዝነው። ማንንም ሳይሆን ማንንም ሳይጎዳ የራሱን ልጁን እየጎዳ እንደሆነ ነው እኔ የሚታየኝ ማለት ነው። ማንኛውም አባት ወይም ደግሞ ማንኛውም እናት የእሷን ጉድ ደብቃ እሷ ወንጀለኛ እንደሆነች እያወቀች ወይም እሱ ወንጀለኛ እንደሆነ እያወቀ የራሱን ጉድ የራሱን ኃጢአት የራሱን ወንጀል በራሱ ተሸክሞ ውስጡ እያወቀው እሱ ኃጢአተኛ እንደሆነ እሱ እንደሆነ ስህተተኛ እሱ እንደሆነ ሁሉን ነገር ያደረገው እያወቀ ነገር ግን ነገሮችን ወደ ሌላ ሰው ማልበስ ማለት አስባችሁታል? በጣም ብዙ ዋጋ ያስከፍላል። በጣም ብዙ መስዋዕትነት ያስከፍላል። እዝራ ወደፊት በጣም ብዙ ዋጋ የሚከፍል ልጅ ይመስለኛል። በሌላ ወጥታችሁት በአባቱ የተደረገው ነገር በሱ ላይ ወይም በሱ ጭንቅላት ላይ የሚወርድበት ነው የሚመስለኝ እንደኔ ሀሳብ ማለት ነው። አንዳንድ ቤተሰብ በጣም ነው የሚያሳዝነው። ልጁን እንዴት አድርጎ ማሳደግ እንዳለበትና እንዴት አንጾ በጥሩ ስራ ምግባር ማሳደግ እንዳለበት አያውቅም። እዝራ አባቱን በጣም ይወዳል። ስለ አባቱ ምንነት የሚያውቀው ነገር የለም። አባቱ ጋር ብዙ አይነት ግንኙነት የለውም እንደምናውቀው። አባትየው ሁልጊዜም ስራ ነው። እዝራም ያው ትምህርት ነው። ከትምህርት ቤት ወደ ቤት ነው፣ ይተኛል፣ አለቀ። ከአባቱ ጋር ምንም አይነት ኮኔክሽን ያን ያክል የላቸውም ስላችሁ አቶ በቃሉ ልጁን በጣም ይወደዋል። ይሄ የማይካድ ነገር ነው። እዝራም ቢሆን አባቱ ሞቶ ነው የሚወደው፣ ሞቶ በምንም የማይደራደርበት ነው። ነገር ግን ስለ አባቱ ማንነት አያውቅም፣ አባቱን አያውቀውም። አያችሁ ቤተሰብ፣ ወላጆች ልጆቻቸውን ስለ ራሳቸው ማንነት አያሳውቁም። እዝራ ስለ አባቱ ማንነት ቢያውቅና አቶ በቃሉ ምን እየሰራ እንደሆነ እስከዛሬ ድረስ እዚህ የደረሰው ምን አይነት ወንጀሎችን ሰርቷል የሚለውን ነገር ቢያቅ አስባችሁታል? አይደለም የሱን ቃል መስማትና ዞር ብሎ ራሱ አያየውም ነበር ማለት ነው። ግን ችግሩ እዝራ ስለ አባቱ መልካምነት፣ ስለ አባቱ ጥሩነት፣ ለሱ ስላለው ጥሩ አመለካከት እንግዲህ እዝራ ማለት ምናልባትም የ23 የ24
እድሜ ይሆነዋል አይደል? ቤተሰብ እንደው ገፋም ካለ እስከ 25 ባለው ብንይዘው ማለት ነው። ይሄ ማለት ህፃን ልጅ አይደለም፣ ትልቅ ሰው ነው። ግን እንደዚሁም ሆኖ አንተ ለዚህ አልደረስክም፣ አንተ ምን አገባክ፣ አንተ ስለዚህ የሚመለከትህ ነገር የለም፣ አንተ ትምህርትህን ብቻ ተማር፣ ስለዚህ አይመለከትህም ምናምን ምናምን እያለው ነው። ነገር ግን እዝራ ይመለከተዋል። አባቱ የሆነ ነገር ቢሆን አሁን እዝራ የአባቱን ካምፓኒ ወይም ደግሞ የአባቱን ድርጅት ማለት ነው የአባቱን ድርጅት መምራት ይችላል አሁን ቤተሰብ። ምክንያቱም አባቱ እያሰራው አይደለማ። ይሄ ራሱ አንድ ትልቅ ስህተት ነው። አንተ ምንም አታውቅም፣ አንተ ገና ነህ፣ አንተ ስለዚህ አያሳስብህም፣ አንተ ኃላፊነት እንዳይወስድ እያደረገው ነው። ወንድ ልጅ ደግሞ ኃላፊነት መውሰድ አልቻለም ማለት አስባችሁታል? በጣም ከባድ ነው። እና እዝራ አሁን ምንም አይነት ኃላፊነት የመሸከም አቅም ያለው አይመስለኝም። አባቱ ሲያሳድገው የምንም አይነት ኃላፊነት እንዲኖረው አድርጎ አይደለም የሚያሳድገው። ኦኬ ገንዘብ አለው። በዚህች ዓለም ማንኛውም ሰው ገንዘብ ካለው ሁሉንም ነገር ማድረግ ይችላል። ነገር ግን ገንዘብ ብቻ ስላለን የምንፈልገውን ነገር እንሆናለን ማለት አይደለም። ኦኬ ገንዘብ የማያደርገው ነገር የለም ብለናል። ግን ኃላፊነት ገንዘብ ሲኖር እኮ አንዳንድ ጊዜ ቤተሰብ ገንዘብ ሲሞላን ገንዘብ ሲተርፈን የምናደርገውን እንኳን አናቅም። ኃላፊነትን መሸከም ካልቻለን ስለዛ ገንዘብ እንዴት መጣ፣ እንዴት ሄደ፣ እንዴት እስከዛ ገንዘብ ላይ አንቀሳቅሼ ምን ያህል ገንዘብ መጨመር መቀነስ አለብኝ፣ በምን ቦታ ማዋል አለብኝ ገንዘቡን የሚለውን ካላወቅንበት ኃላፊነት መውሰድ ካልቻለን ቤት ሙሉ ገንዘብ ቢከመር ያለ አግባብ ያልቃል ወይም ደግሞ ከአልባሌ ቦታ ይውላል ማለት ነው። እና የእዝራ ህይወት እኔ ሳስበው እንደዛ ነው የሚመስለኝ። ውድ ቤተሰቦች አላቅም የእናንተ ሀሳብ አስተያየት እንደሆነ። ነገር ግን አቶ በቃሉ አሁንም ቢሆን እያደረገ ያለው በጣም ትልቅ ስህተት ነው። እንጃ ብቻ መስሎት ነው ለልጁ አሁን ጥሩ ነገር ያደረኩ መስሎታል። ነገር ግን በጭራሽ ጥሩ ነገር አይደለም ያደረገው። እያደረገ ያለውም በጣም የተሳሳተ ነገር ነው። ለማንኛውም ወደፊት የምናየው ይሆናል ማለት ነው። ውድ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ላይክ አትለፉኝ፣ አትርሱ።